ይኸውልህ ባለጋራ ሲያሸንፍህ ክርስቶስ የሞተለትን ነገር ከንቱ እያረክን ከንቱ ተዋጉ። ምን አላላቸውም? አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸው። ለማን? ለመላእክቱ፣ ለሰይጣንና ለመላእክቱ ወይም ለዲመንስ። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅም ከሰማይ ሰማው እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱት። ነፍሳቸውን እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ወዮላቸው የት ለምትኖሩ? ምድር ላይ ለምትኖሩ ምንድነው የተባለው? ወዮልህ ሞገስ፣ ወዮልህ ሽፌ የተባለለት ቃል ነው ይመጣል። ወዮልህ ባላጋራ ዝም ብትለው ስንቴ ወዮልህ ሸሽዬ፣ ወዮልህ ሁላችሁም ስም መጥራት ወዮልህ ቴዲ አንተ መስሎሃል አሜሪካ ኤቭሪቲንግ ኢዝ ይመስሎሃል። እዚህ ራሱን የደበቀ ስንት ዲመን አለ መሰለ። ለምድራ በባህር ለሚኖሩ ወዮላቸው። ለምን? ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ መዝሙር ወጥቷልና በታላቅ ፈገግታ በጣም በኢየሱስም ልቀቀኝ፣ ምንድነው የሚደባብረኝ? እስቲ ቡና ጠጡኝ፣ ቡና ወፈር ያለ አፍሪልኝ፣ በቡና አይለቅህ። በታላቅ ቁጣ ወደ እናንተ ምን ብሏልና ወርዷልና። ስለዚህ ጴጥሮስም ያዕቆብም ዮሐንስም ጳውሎስም አንድ ነገር ነገሩ። ንቁ ባለጋራችሁ ዲያብሎስ፣ የጤንነታችሁ ባለጋራ፣ የስኬታችሁ ባለጋራ፣ የሰላማችሁ ባለጋራ። በቃ ልንገራችሁ ትደብሩታላችሁ። በጭቆ እዚህ ምድር ላይ በጣም የሚጠላው ሰው ቢኖር ክርስቲያን ነው እና ይናደድብሃል ሲያይ። አንተነህ አንተነህ ኢየሱስ ጌታ ምን ጸባይ የምታሳምረው ዲፕሎማቱ አንተን እንጂ እሱ የመጣው ለዋር ነው፣ ለውጊያ ነው የመጣው። ታላቅ ቁጣ ነው ይዞ የመጣው። በየትኛው መንገድ ረብሻለሁ ብሎ ነው የመጣው። በኢየሱስም የፈረሰ ይሆን። ትደብረዋለህ ስታይ፣ ሲታይ ስታመልክ ትደብረዋለህ። ያስፈራራሃል። በምን ያስፈራራል? በገንዘብ ያስፈራራል። ተቀጣጥሉኝ ገና ቀና ብላችሁ ጌታችን በማቴዎስ ወንጌል ምዕራፍ 6 ላይ ያስጨንቅሃል። ምንን? ገንዘብን ምን አርጎብህ ላይ አምላክ አልጎብህ ገንዘብም ያናግርሃል። ምን ብሎ እኔ እኮ ስታገኝ እኔ እናንተ እኮ ስንገናኝ ታውቃለህ፣ ገንዘብ አንተ እኔ ጋር ገንዘብ አንተ ጋር ሲኖር ማለት ገንዘብ ያወራሃል። እኔ እኮ አንተ ጋር ስሆን ነፃ ነህ አይደለ? ይሰማሃል አይደል? ሪላክስ ታደርጋለህ፣ ሴኩሪቲ ይሰማሃል፣ ደስታ ይሰማሃል። ምን ሲኖርህ በሉልኝ፣ ገንዘብ ሲኖርህ ነፃነት ይሰማሃል፣ ደስታ ይሰማሃል፣ ሪላክስ ታደርጋለህ፣ አትጨነቅም። ኦኬ። ስለዚህ ሊመታ ሲፈልግ ገንዘብን ከፊት ሲያጠፋው ምን ይጀምርሃል በሉልኝ? ጌታችን እንዳለው ትጨነቃለህ፣ አስጨንቅሃለሁ፣ አስለፋሃለሁ፣ ጉልበትህን እበሰብሳለሁ፣ እኔን ለማግኘት ካራክተርን ፎርም አደርጋለሁ፣ ፈሪ ድንጉጥ አደርጋለሁ፣ ጌታ ሆኜ በፊት ላይ ሳላለሁ። ማሙን የሚለው ገንዘብ የሚለው ቃል በግሪክ ማሙን ከሚለው አማልክት የመጣ ስም ነው እና በምን ይጠቀማል? በዚህ በሲስተም ይጠቀማል። ገንዘብ እኮ ወረቀት ነው። ሰዎች ተስማምተው ቫልዩ ስለሰጡት ነው አይደለም እንዴ? ይሄ $20 ብለው እግዚአብሔር ነው እንዴ 20 ያደረገው? ከኔ ጋር ናችሁ? ሰዎች ተስማምተው ስንት ነው አሉት? 20 ነው መግዛት ይችላል ብለው ገዢ አደረጉት። አንተ ላይ ግን አይሰራም። ግድ የለም አሜን በለህ። እግዚአብሔርን ትወዳለህ፣ ይሄኛውን መናቅ ትጀምራለህ። ግድ የለም አሜን በለው። አሳየው ንቀትህን። ምን ማለት ነው ንቀት? እንቃለሁ፣ አታስጨንቀኝም። መጣህም ቀረህም እኔ ደስታዬ በጌታ ነው። ጸባይን አትቀይረውም። ገንዘብ ስንቱን ሰው ጸባዩን ቀይሯል። ፈሪ ድንጉጥ ምናምን ብቻ ለሚያደርጋቸው ብኩን፣ ስስታም፣ ስግብግብ አድርጓቸዋል። ገንዘብ ስግብግብነትን ባህሪ በሰው ውስጥ የቀረጸው የገንዘብ ፕሬዘንስ ነው። በኢየሱስም ከላችሁ ላይ ኃይሉ ይሰበር። ያስቦካሃል ፒራሚድ እንድትሰራ ያስቦካሃል። ኢትዮጵያ ትልቅ ህንጻ እንድትሰራ ስራ። ከህንጻው ጋር አይደለም by the expense of your spiritual life ከሆነ ግን እያስመለከህ ነው። መንፈሳዊ ነገር ጥቂት የጀመራችኋትን አገልግሎት እንኳን በትጋት እንዳትወጡ የሚረብሻችሁ፣ እግዚአብሔር እንዳታገለግሉ የሚረብሻችሁ በዚህ ኮንሽስነስ ላይ በተቀመጠ አርጊውመንትና ሪዝን ነው። እዚህ ላይ የተቀመጠ ኃይል ሁሉ የተሰበረ ይሆን። ታላቅ ቁጣ ስለወጣ ምን በሉት እስቲ ባለጋራ እንደነገርኩ ነው። እግርህ በሰላም ሲሄድ እንዴ በእግሩማ ጤነኛ አይሆንም ብሎ እግርን የሚመታ
በሽታ ያዝብሃል። በሽታ ጌታችን ኢየሱስ ክርስቶስ የሞተለት ነገር ነው፣ ነፃ ትሆን ዘንድ። ባለጋራ ትደብረዋለህ ስትጸልይ ጸሎት ቦታ ቁጭ ብለህ ዩቲዩብ ስታይ ትውላለህ። ጸሎት አርብ መምጣት ደብሮ ጊዜ አይደለም፣ ተይዘህ ነው። ፈርዖን ይዞህ ነው። በኢየሱስም ከላይ ይሰበር። ቸርች እግዚአብሔር እንዳታገለግል የተመቻቸ ጭቃ ውስጥ ያስኖርሃል። በታላቅ ቁጣ አምልኮ አይወድም ስትጸልይ። እስቲ ሞክራችሁትማ መጥቷችሁ አቋርጣችኋል። ጀመራችሁ እኮ ጌታ ይባረክ። ነቃ ብያለሁ። ሰሞኑን ጸልያለሁ። ማለዳ እየተነሳው ይገርማል ፓስተር ሶስት ምናምን ብላችሁ እኔ ለፓስተር ስለነገርኩት ነው እንዴ ጸሎት የሚመጣው እስክትሉ ድረስ ማለት ነው። ለጓደኞች ይገርምሻል፣ ሰሞኑን ጌታ ውስጤን ሪቫይቭ እያደረገ ነው ምናምን ትልና እንዴ እየጸለየች ነው። በሆነ ነገር ቅስሟን እንስማት። ምክንያቱም ከዚህ በፊት እሷ ላይ የዘራው እንክርዳድ አለ። ይሄ ስትሮንግ ሆልድ የምለው ማለት ነው። አሮጌው የአዳም ስራ የስጋ ስራ እላዩ ላይ ስላለ እሱን ይጠቀምና ቅስምን ይሰብራል። ከዛ ጸሎት ይጠፋል። ባለጋራ ስትጸልይ አይወድም። ስለዚህ እግዚአብሔርን ጠይቅ፣ ስትራቴጂ ጠይቅ። እንዴት አድርጌ ነው ውሃ እንዲያፈርስ ይሄን ባለጋራዬን ማፍርሰው? እንዴት አድርጌ ነው በዚህ ኮንቲኒየስ ዋር ውስጥ ኢንጌጅ ሳደርግ ሁል ጊዜ ያለ ሽንፈት በድል የምኖረው? ያለ ሽንፈት ሁል ጊዜ I am in war but I am always victorious። እግዚአብሔርን አልጠየቁምና ምን አላሉ? እስቲ ሉቃስ ወንጌል ምዕራፍ 18 እናውጣና ዛሬ እግዚአብሔር ለአንዳንዶቻችሁ ፈጥኖ ይፈርዳል። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በል። ሉቃስ ስንት አልኩኝ? 18 ስትጸልዩ እንዳታቋርጡ። ምን እንዳትሉ? እንዳታቋርጡ። ዘወትር ልትጸልዩ እንዲገባችሁ ዓርብ ዕለት ስናገር ነበር። እስቲ እናንብበው። ዛሬ አንድ ቅዱስ መንፈስ ላያችን ላይ ያርፋል። ዋይ ሉቃስ ስንት አልኩኝ? 18 ታውቁታላችሁ። ብዙ ጊዜ እናገረዋለሁ፣ እንጸልይበታለን። ላይፍ ስታይል ስለሆነ ቁጥር 1 ጀምሮ እንደምታውቁት ነው። 18 በአብዛኛው ስለ ጸሎት ነው። ያ ግብዙ ሰውዬና ጻድቁ ማነው ትሁቱ ሰውዬ ደረታቸውን እየደቁ ምናምን የጸለዩበት ከታች የምታገኙ ነው። ሳይታክቱ ምን ሳይሉ ዘወትር ሊጸልዩ እንዲገባቸው ገጽ 70 ላይ ይህንን ምሳሌ ነገራቸው። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከምን ይፍረድልኝ? ከባለጋራ። እስቲ ባለጋራ ይበለው። አይደለም ባለጋራ ይበለው። ኢትዮጵያ ውስጥ አሁን መዝሙር ጭብጨባ እልልታ ደስ የሚለው ባለጋራቸውን ሰው ስላደረጉ። በደንብ ተከታተል እና መዝሙሮቹን ሲሰሟቸው እንትን ነው። ልብስ ለማጠብ ያኔኛ እና አረጋኝ ዮሐንስ ምናምን አረጋኝ ዮሐንስ ማለት አረጋኝ ወራሽ እነ ፀሐዬ ዮሐንስ እነ ነዋይን እነ ኬኔዲን ከተል እንዲህ ቅዳሜ ቴፓችንን ከተል እንደምናጥብ ነበር። ያው ላውንደሪ ስለነበረ ማለት እና አንዳንዱን ዘፈን ለጎረቤት ነው የምንከፍተው። ነገር ነው። እናንተ ሀብታም ነበራችሁ፣ እኛ ወንዝ ሁሉ ልብስ አጥብ ያለው እናንተ በላውንደሪ ነው ያደገ እና ለጎረቤት ሁሉ ከፍታ ዳባይ ጌጤ ከፍታ ነገርን የሚያበላሸው ለአንተ ላይ ሲናገር የነበረ ሲጠላ የነበረ ማን ነው? ጠላት። አሜን። ውስጡ ያለው ኢሜጅ ባለጋራው ዲያብሎስ አይደል? የሆነ የመስሪያ ቤቱ አለቃ የሆነ እንትን ያለው ሰው ነው። በአዲስ ኪዳን ስጋና ደም ስልጣን ማን ነው? ጠላታችን አይደለም። አዎ ሰይጣን ክፉ ሰዎችን ይጠቀማል። ከነሱ ጀርባ ያለውን እንሰብራለን። እነሱ ጠላት አይፈረጅም። በእግዚአብሔር መልክ አምሳል የተፈጠረ በጠላት መደብ ውስጥ ከመደብከው በቃ ተበላሽ። ወንድምህን ጠልተሃል። ስለዚህ በእግዚአብሔር መልክ ነው አምሳል የተፈጠረው። ነገር ግን ግራውንድ ያደረገባቸውን ሰዎች ሁሉ የሚጠቀም አንድ ባለጋራ። እቺ ሴትዮ መታ ከባለጋራዬ ምን በልልኝ? ፍረድልኝ። ስንት ቀን? አንድ ቀን፣ ሁለት ቀን፣ ስንት ቀን ነው? አያሌ ቀን። በቃ ፍርድ እስከሚመጣልህ ድረስ ፍርድ እስከሚመጣ። ዓርብ ዕለት አብርሃም ሊንከን የተናገረውን ነገር ነገር እንደዚህ ይላል። አብርሃም ሊንከን ከጆን ኦግስቲን የወሰደው አባባል ነው። ኦግስቲን ለየት ያለ ዳይሜንሽን ስላለው እሱ ሌላ ጊዜ ነግራቸዋለሁ። አብርሃም ሊንከን ስትሰራ አንድ ቀን ስትሰራ ለአንድ ዓመት የሚበጅን ያህል ስራ ስትሰራ፣ ስትጸልይ ግን ነገ እንደሚሞት ሰው ጸልይ። ልድገምላችሁ። ስትሰራ ለአንድ ዓመት ለምሳሌ በዓመት እየነገርኳቸው 60 ሺህ ብር ከሆነ የሚያስፈልጋችሁ ቀን ስትሰራ 60 ሺህ ብሩን ለማግኘት ያህል ተግተህ ስራ። ስትጸልይ ግን ዶክተር መጥቶ የቀረ ሰዓት 18 ሰዓት ነው ነገ ትሞታለህ ብትባል እንደሱ አይነት ስሜት ይዘህ ጸልይ። ለምን? ይሄ ባለጋራ የሚወድቀው በእንዲህ አይነት ብርቱ ጸሎት ነው። እግዚአብሔር የጸሎት መንፈስ ያብዛላችሁ። ስትጸልይ እንደምንጸልይ ነገ አሁን ስንቴ ነገ ትሞታለህ ጌታ ዶክተር መጥቶ አይሆንብህም በኢየሱስ ስም ሰብሬያለሁ ኩላሊትን ምናምን ብለን ብሎ
ነገ ነው ግን የምትሞተው ብለህ ቢባል ይሄ በየሆስፒታሉ የምናየው ነገር ስለሆነ ማለት ነው። እንዴት ነው የምትጸልየው? አሁን ለኛ እንደ ቅድሟ ነው እንደምትጸልይ። ከዛ ይመራል አይደል? ይመራል። ጥርስን ነክሰን ጌታ ወደ አንተ መምጣቴ አቃለ ግን ልጆቼ ኤፍሬምን ሳልደር ሐሴትን ሳላስመርቅ ባለቤቴን፣ አባቴ፣ እናቴ፣ አክስቴ፣ አጎቴ ይመጣላችኋል አይደል? ልቤ እንዴት ነው አያችሁ? ነገ ይሞታል የሚባለውን ድምጽ በሐዋርያት ሥራ ምዕራፍ 12 ላይ የኢየሩሳሌም ቤተክርስቲያን ስትሰማ ምንድን ያደረገው? ያዕቆብን ገደለው። ነገ ከፋሲካ በኋላ ደግሞ ማን ይሞታል? ጴጥሮስ ይሞታል ተብሎ ስለተነገራቸው ጌታ ሆይ ፈቃድ ይሁን አላሉ። ምንድን ያደርገው? በቤተ ክርስቲያን ስለ ቅዱስ ጴጥሮስ ምን ይደረግ ነበር? ጸሎት አጥብቆ ይደረግ ነበረ። እግዚአብሔር በእንዲህ አይነት ዋሪር መንፈስ ይባርካችሁ። ግድ የለም አሜን በሉ። ይባርካችሁ። እምቢ የሚል መንፈስ እምቢ የሚል ነው። ያዕቆብን ባለመጸለይ አተውት ሊሆን ይችላል። ያዕቆብን አተው፣ ጴጥሮስ ግን አይደገምም። ዊ ኢንተርቪን እናደርጋለን። ኢንጀስቲስ ቢሆንም ይሄ እዚህ ያለው ንጉሥ ሄሮድስ ቢሆንም የማይሰማ ቢመስልም እኛ ግን እንጮሃለን ብለው በማርቆስ እናት ቤት ስለ ጴጥሮስ አጥብቀው ምን ይደረግ ነበር? ጸሎት ይደረግ ነበር። በኢየሱስም ለዚህ ከተማ የሚጸልዩ ሰዎች ይነሱ። አጥብቀው የሚጸልዩ ሰዎች ይነሱ። አጥብቀው ምን ያደርጉ ነበር? ይጸልዩ ነበር። ለምን? ባለጋራችሁ የማይወደው ነገር ምናችሁን ነው? በጸሎት እንድትተጉ አይወድም። በጸሎት እንድትታክቱ ስለሚፈልግ እቺ ሴትዮ ጌታ ኢየሱስ ክርስቶስ ዓላማው የዚህ ምሳሌ ዓላማ ሳትታክቱ ዘወትር ምን እንድትሉ ነው? እንድትጸልዩ። እግዚአብሔር በመንፈሳዊ ቅናት ይባርካችሁ። ቅናት ጌታን ስታገለግሉ አለ በመንፈስ ምን የምትሉ ሁኑ፣ የምትቃጠሉ ሁኑ የሚለውን በመንፈስ የምትነዱ ሁኑ። የሚነድ መንፈስ ውስጣችሁ ይግባ። ይሄ የቀዘቀዘ መንፈስ በኢየሱስም ይሰበር። ቸርች ላይ ያለ አሜን ምን ይደረግ? አሜሪካ ነው። ማን ያለው አሜሪካ ነው? ያ እግዚአብሔር ነው። ኤኒዌር ኤቭሪዌር እግዚአብሔር ነው። ኧረ አሜን። ያ ስላልጠየቀው ኢያሱ ስላልጠየቀው ኢያሱ በጣም እግዚአብሔር ከሌሎች መሪዎች ይልቅ የባረከው ምን እንደሆነ ታውቃላችሁ? ቀና ብላችሁ ልንገራ። በረከቱን ብቻ አይደለም የሰጠው፣ ለበረከቱ የሚሆን ሰውነት ቢውልድ አድርጉልኝ። ልድገምላችሁ። በረከቱ ማርና ወተቱን ብቻ አይደለም የሰጠው። ማርና ወተቱን ሲያገኝ በእግዚአብሔር ላይ የማይለወጥ ማንነት እንዲኖረው በቃል ቢውልድ አደረገ። ለዚህ ነው በመጽሐፉ መጨረሻ ላይ እኔና ምኔ ቤቴ እናንተ ብትወዱ ማሩን ወተቱን እየበላችሁ። አሁን አሜሪካ መጥቶ ዶላሩን የሚግጥ ሰው እግዚአብሔርን ለማምለክ እድል ያጣ ሰው ምን ይደረግ ይልሃል? እየጋጥክ ወተትና ማሩን እየጠጣ አልተገነባለትም። እግዚአብሔር ኢያሱን ያለው በገባችሁ ጊዜ እንዳትረሱ ስላለ በዘዳግም ላይ ይሄን ስለሚያሰላስል ኢያሱ ምን ገነባ? ወተቱም ማሩም ማንን ከማምለክ እንዳይከለክለው፣ እግዚአብሔርን ከማምለክ እንዳይከለክለው። ስለዚህ የምታመልኩትን ዛሬ ምን በሉ አለ? ምረጡ። በአዲሱ መደበኛ ትርጉም የምታመልኩትን የምታገለግሉትን ነው። choose what you are going to serve። ምክንያቱም there is no ምንድነው ያለ ሰርቪስ አትኖሩ። ወይ እግዚአብሔር እናገለግላለን ወይ ራሳችንን ወይ የዜና ዓለም ሲስተም እናገለግላለን። ስለዚህ ኢያሱ ምን አለ? ገነባለት እግዚአብሔር። በምን? በዚህ ቃል እግዚአብሔርን እየጠየቀ በዛች ባለመጠየቁ ምክንያት የተሳሳተውን ስላወቀ ከዚያ በኋላ ኢያሱ ተሸንፏል። ለምን? ባለጋራው እንዴት እንደሚመጣበት ተረዳ። በጦር ይዞ ብቻ አይደለም ልብስ ለብሶም የሚመጣ አለ። አዛይ መስሎ የሚመጣ አለ። ወጋውት። አዛይ መስሎ የሚመጣውን ወጋውት። መስሎ ማለት ላንተ ወገን መስሎ ልብስ ለብሶ የሚመጣ ፐርፎርማንስ ቀይሮ የሚመጣ ጓደኛ መስሎ የሚመጣ በምን ታውቀዋለህ? ትምህርት መስሎ የሚመጣ ገላትያ ላይ በመንፈስ ጀምሮ በስጋ እንዲጨርሱ ያደረጋቸው ምን ሰምተው ነው? በየዙሙ የገቡ የሚሰሙ ትምህርት ነው ሽባ ያደረጋቸው። ስለዚህ ብዙ ሞግዚት አላቸው፣ እረኛ ግን የላቸው፣ አባት የላቸው። በሞግዚት ነው የሚኖሩት። እዛ ዙም ይገባል፣ እዛም ዙም ትገባል፣ እዛ ነብይ ጋር ይደው የእግዚአብሔር ቃል አሰላስለው ተብሎ ተነግሮት አትወጣውም። ወንድሜ ልንገር፣ አትወጣው። በዚህ ቃል ብቻ ነው ይሄን ክፉ ዓለም ማሸነፍ የምችለው። እና ኢያሱ ሲጨርስ ምን ብሎ ነው የጨረሰው? ማሩም አለ ወተቱም አለ፣ ቶፕ ቦታዎችን ይዣለሁ፣ ግን አም ስቲል እኔ ብቻ አይደለሁም፣ እኔና ቤቴ እግዚአብሔርን እናመልካለን፣ የሚገባውን እናደርጋለን። እግዚአብሔርን መጠየቅ ያለባችሁ ደግሜ ደጋግሜ ልንገራችሁ ምን ስላለባችሁ ነው። ባለጋራ እስቲ ባለጋራ ብሎ ትደብሩታላችሁ። በምን ቋንቋ ልናገር? የጸለይ ነው እንዴ ላታክተው ይልና ምን ይሆናል? የማይሰማ ዳኛ መስሎ ነገሮችን እዛ ዳኞቹን ምናምኑ ነገር የሚያስፈጽሙልን እስርስር ያደርግብሃል። ባይሰማ ቢመስልም አለ ጌታ። ግን ዳኛው ባይሰማ ቢመስልም እናንተ ግን መጸለያችሁን ቀጥሉ፣ አታቋርጡ። በጸሎት ለመበርታት ምን እንደሆነ መንገድ ልንገራችሁ። መጸለይ አለማቆም
ደስ ባይልም አታቁመው። እጅ ቢልስ አታቁመው። ሴንስ አይሰጥም። አዎ እግዚአብሔር መች ከስሜት ጋር ከፕሪንሲፕል ጋር ኧረ አሜን ከወጥነት ጋር ደስ አይለኝም። አዎ አንዳንድ ቀን ውስጤ እሳት ይሞላል፣ አንዳንድ ቀን ላይ ሞላ ይችላል። አይሙላ፣ ሰብረው ትሄዳለህ። ውሃ እንዲያፈርስ ይሄንን ዓለም ሰብረው ትሄዳለህ። እሱ እስከሚመጣልህ ድረስ ኪፕ ጎይንግ። ሴንስ ባይሰጥ አዎ አይሰጥም እንዴ። ሴንስ ሲሰጠን ነው እኛ እንትን ሆን እኮ የአረብ ቻናል ሆን ማለት ነው። በቃ ሁሉ አሃዳና ያ ሀጋማማ ምናምን ሲል ደስ የሚለን ሲል የሚጠፋብን ከሆንን እኛ የምንኖረው በአረብ ቻናል ሲስተም ነው ማለት ነው። እኛ በስሜት አለ የምንኖረው። የዘላለም አምላክ አለ። ጸልዩ ብሏል፣ እጸልያለሁ። አታክቱ ብሏል፣ አልታክትም፣ እቀጥላለሁ። ያን ጊዜ እንዲህ የጸለይክ ስትመጣ ውሃ እንዲያፈርስ እግዚአብሔር ይሄኛውን የጠላት ግድብ ያፈርስልሃል። ከዛ ደግሞ ሌላ ራንክ ውስጥ ትገባለህ። መንፈሳዊ ራንክ ይለወጣል፣ ደረጃ ይለወጣል። የምትሰማበት መንፈሳዊ ዓለም ላይ የሚሰሙ የጠላቶች ብዛት ይለወጣል። እግዚአብሔር በዚህ መንፈስ ይባርካችሁ። ከኔ ጋር መጸለይ ትፈልጋላችሁ? 3-4 ደቂቃ በዚህ ጉዳይ ላይ መጸለይ የሚፈልግ ሰው እንጸልይ። ለተወሰናችሁ እህቶች እጸልያለሁ። ድካም ለሚሰማችሁ እህቶች ዛሬ እጸልያለሁ። ተነሱና እንጸልይ። ጠይቁ እግዚአብሔር። ከኔ ጋር እንጸልያለን። ይኸውላችሁ የሚደክማችሁ እህቶች ልንገራችሁ ለምን እንደሚደክማችሁ። አንዱ ስትበረቺ የማይወድ ምን ስላለብሽ ነው? ግድ የለም በሉልኝ እባክህ። ምን ስላለባችሁ ነው? በቃ ጤነኛ ሆነ እንድትኖር አይፈልግም። ወገብን ይቆርጣል፣ እጅን ይቆረጥምሃል፣ እግርን ይይዛል። አይፈልግም። እንዴት ብዬ ልንገራችሁ? እንዴት ላሳያችሁ? ተደብሩታላችሁ። እንደው አይባል ይበሳጫል። ሰላም ሲኖራችሁ ይናደዳል። እንዴት ካገኙ እንዴት ሰላም ወረደላቸው? ሰማዩን እኔ ሳልዘጋ ነው እንዴት ገባ ይላል። ተኝተህ ሳለ ስንዴክ ላይ እንክርዳድ ይዘራል። ጌታችን የተናገረ እረኞቹ ወይም ደግሞ ባሮቹ ተኝተው ሳለ ሌባው ሌሊት መጣና ምን ዘራባቸው? እንክርዳድ ዘራባቸው። ሰላማቸው ሊሰርቅ መጣ። ጤና ሊሰርቅ መጣ። ዛሬ እግዚአብሔር ይሄን ሪስቶር ያደርጋል።